ተመልካቾቻችን ፋና ሰማንያችን ቀጥሏል የአሸናፊዎች አሸናፊ ሊጀምር አንድ ሳምንት ቀርቶታል ታዲያ ዛሬ ላይ ሆነን ደግሞ የአሸናፊዎች አሸናፊ በደንብ ዝግጅታችን ቆንጆ ላይ እንደሆነ ልነግራችሁ እንወዳለን ተወዳዳሪዎችም በከባዱ ተዘጋጅተዋል ቆንጆ ስራዎችን እናያለን ከዛም ደግሞ በውድድርም በሽልማትም እንዲሁም ደግሞ በእውቅናም ከፍ ያለ ነው የአሸናፊዎች አሸናፊ እሱን እንግዲህ በጉጉት እየተጠበቅን እንገኛለን ዛሬ ደግሞ እስከ ዛሬ በምዕራፎቹ አብረውን ያሳልፉ ተጋባዥ ዳኞቻችን ጋር ቆይታ እናደርጋለን ከነዛ መካከል አንዱ ሞጃጅ ክብሩ ነው እንኳን ደህና ቆየሽ ቤቲ እሺ ትንሽ ነገር እናውራ ስላንተ ሙዚቃና ዳንስን አብሮ ማስኬድ እንዴት ነው መጀመሪያ ዳንስ ውስጥ የነበርኩ ሰው ነኝ ወደ ዳንስ ውስጥ ከመግባቴ በፊት ደግሞ የዳንስ ፍቅሩ እንደማንኛውም የሰፈር ልጅ በኤሌመንተሪም በሃይ ስኩልም በጓደኞችም እየተንቀሳቀስኩ ስሜቴን እየገለጽኩ እንደሞያም እንደመደበሪያም እያረኩ ወደ ፕሮፌሽን ያመጣው ሰው ነኝ ስለዚህ ዳንስ እኔ ፓሽን ውስጥ ወይ ደግሞ የኔ የለት ተለት ህይወት ውስጥ አለ እሱ ወደ ፕሮፌሽን አደገ ከዛ ወደ ዘፈኑ ስንገባ ደግሞ መጀመሪያ አብሮሽ የነበረ የቦዲ ላንጉዌጅ ወይ ሰውነት እንቅስቃሴ አንቺ በጻፍሽው ግጥምና ዜማ ወይ ደግሞ በተበጀልሽ መድረክ ላይ ያን ዘፈን ፕሬዘንት ስታረጊ ከዳንሱ ጋር ማዋሃድ ኔቸርሽ ነው ከዛ ጋር የመጣ ነው አንዳንዴ ምን አስባለሁ መሰለ ዳንስና ሙዚቃ አንድ ላይ ሲሄድ አሁን ለምሳሌ ደንሰን ወደ ወሬ ስንት ትንፋሽ ያጥራና እንቸገራለን ምናምን ነገርና ይሄን ሁለቱን ግን በአንድ ቦታ ላይ በአንድ መድረክ ላይ ነው የምታረገው እየዘፈኑ መደነስ አይከብድም እውነት ለመናገር ከባድ ነው ተላፍተሽ በአንድ ጉዳይ እንኳን ተላፍተሽ ስትገላገይ ነው ምናምን የምትይው ማለት ነው ስለዚህ ግጥምሽን እያሰብሽ ዜማሽን እያሰብሽ ሙዚቀኞች የሰጡሽን ሙዚቃ እያሰብሽ መግቢያ መውጫሽን እያሰብሽ ዳንስ ዘው እስከተሽ በደንስ ከኖርሙ ትንሽ ከፍ ያለ ነው ይሄ መመስገን አለበት ይሄ የሚያረጉም ሰዎች መመስገን አለባቸው ለምሳሌ አንድ ሰው ድራም እየተጫወተ ሲዘፍን ኪቦርድ እየተጫወተ ሲዘፍን ጊታር እየተጫወተ ኖታዎችን እየነካካ ሲዘፍን በጣም ከባድ እኮ ነው እነሱ ሁሉ ስፔሻል ያን ሰው ያሰኛል ስለዚህ ለዋናው ፕሮፌሽን ወይ ደግሞ ለዝግጅቱ ደግሞ ስታስቢ የራሱ ጥናት የራሱ ኮንዲሽን ጥሩ አተኛኘት ብሪዚንግ ሲስተምሽን በደንብ ማስተካከል ገመድ መዝለል እየዘፈኑ መዝለል እነሱ ነገሮች ሁሉ እዛው እስከተሽ ቫውሎችሽን በደንብ እንደምትያቸው አስበሽ ከኦዲየንስ ጋር ደግሞ ስትገናኝ ደግሞ ሌላ ፕሬሸር አለው እሱንም ተቋቁመሽ ደግሞ ያን መልእክት ማስተላለፍ ያን ጊዜ ማለፍ የግድ እንደ ባለሙያ ራሴን ቆጥራለሁ ካልሽ የራሱ ዝግጅት ያስፈልጋል አንተ በዳንሱ መጀመሪያ መናቀ ከዛ ሙዚቃው መጣ የትኛው ያዘነበልበታል ለወደድ ዳንስ ውይ አታወዳድል ለውድድር አሳይቀር ውይ አታወዳድል ዳንስ አይ ላቭ ዳንስ በወሬ ውስጥ ብዙ እኮ አልፈናል በሱ አለው አቡያይ አሁን ምንድነው ያስለቅሳል እንደምናምን ሊሉ ስለሚችሉ ዝም ልበል እንጂ ሰው ዳንስን ከመውደዱ አንፃር ዳንስን ከመፈለጉ አንፃር ዳንስ ያን ያህል እሳት በቃ ነበልባል በቃ እንደዛ ማሳመሪያ ወይ ደግሞ የሚያምር ነገር ከመሆኑ አንፃር አሁንም ምላሹ ትንሽ ስለሆነ ራስሽንም መቻል ቤተሰብሽንም ማገዝ ምናምን ስላለብሽ ዱዋል ፕሮፌሽን ወይ ተለያዩ ነገሮች ላይ ራስሽን ታሯሩጫለሽ እንጂ ዳንስና ዳንስ ወደፊት በቃ ብዬር መደመደሙ በቃ ልክ እንደ አብዮት እንትን ወደፊት እንደሚባለው አይ ላቭ ዳንስ ከምንም ነገር ጋር አላወዳደረው ይቅር ብቻ ዳንስ ወደፊት ዳንስና ዳንስ ወደፊት ሰው ሲደሰት ወይም ሲያዝን ስሜቱን በእንጉርጉሮ ይገልጻል በዳንስ የትኛው ስሜት ይገለጻል በታስባለህ በዳንስ ብቻ ከምንለው ሞሽን ነው አይደል ሾው እንትን ፓተርን የሚወጣለት በቃ ሞሽን አሁን ስታዝኝ የምትዩ ነገር አለ this is pattern እነዚህ ነገሮች አንድ ሁለት ተባብለው ነው ፓተርን የሚሆኑት የሞሽን ፕሮፌሽን ነው የሚባለው ለዛ ነው ሪአክት የምታረጋቸው ነገሮች ሳይታሰብ ሪአክት የምትደነግጫቸው ነገሮች ይሁን ነገር ስታይ ሪአክት የምታረጋቸው ነገሮች እንደ ፕሮፌሽን በሆነ ሙዚቃ ውስጥ ወይ በሆነ ልብ ምት ውስጥ ወይ ደግሞ በሆነ ስሜት ውስጥ እነሱን ደርድሮ ፐርፎርም ማድረግ ማለት ነው ብዙ ጊዜ ስናስብ የኢትዮጵያን የውጭ ዓለም ሀገራት ያሉትን ወደዚያ ተጽዕኖ የፈጠሩ ብዙ ነገሮች አሉ በዳንሱም በጥበቡ የኛስ ወደዛ ከመውሰድ አንፃር እንዴት ታየዋለህ ተጽዕኖ ከመፍጠር አንፃር እኔ አሁን እሱን ጅምር ላይ ነው ብዬ ላስብ እኔው ለምሳሌ የበፊቶቹን በነገራችን ላይ ቤት ሾው የራሴን ፐርስፔክቲቭ ነው ማየው ግን የራሴን ስልሽ ዝግት ብሎ ቤቴ ውስጥ እኔና እኔ የምናወራው ሳይሆን ትንሽ
ወደ አደባባይ ከሰው ጋር ሊያስማማኝ የሚችል ማለት ነው። ነገሮቻችንን ሸፍነን ነው የምናስቀምጠው፣ ሸፍነን ነው የምናሳየው። ተሸፍኖ የሚታይ ወይ ተሸፍኖ የሚቀመጥና በደንብ ይዩልኝ ብሉልኝ ጠጡልኝ የሚባል ነገር ለይተን ማወቅ ያለብን ይመስለኛል። የባህል ነገሮችን በደንብ አንኳኩተን በየቦታው የማሳየት የመላክ የሚታይም ከሆነ እንዲያዩልን ፓሽኑንም ማጂኩንም እንዲታይ የሚያስደርጉ ነገሮችንም ሁሉ ማሰብ ማሰላሰል እሱን ደግሞ ራሱን የቻለ ደግሞ ባለሙያ ያስፈልገዋል። አሁን ለምሳሌ በቃ የሆነ አገር ተሄዶ ሾው የተጠሩ ሰዎች ብቻ የሚያሳዩት ወይ የሚያዩት ሾው ግን እዛ እስክትሄጂ ድረስ ደግሞ በእግረ መንገድሽ የምታሳዩ ሾው ይለያያል አይደል? በቃ ዝም ብለሽ ሄደሽ ስቴጅ ላይ ስትወጪ ብቻ የምታሳዩ ትርኢትና እኔ ለምሳሌ ታዩ እኛውን ቱር ስናደርግ አየር መንገድ ውስጥ እንበልሽ አየር መንገድ ውስጥ የበረራ ሰዓት እስኪደርስ ድረስ ተሳፋሪዎች ቦሪንግ ታይማቸውን የሚያሳልፉበት ጊዜ ነው። በዛ ሰዓት የተወሰኑ ነገሮችን አውጥተሽ ኢትዮጵያ የሆነ ነገሮችን አንቺም ሰዓትሽን እንደ መዝናኛ መጠቀም ሰውም ደግሞ ኢንተርቴን እንዲያደርግ ኢንተርቴን ሲያደርግ ነው በስልኩ እንዲወስደው በስልኩ ሲወስደው ደግሞ በየሄደበት ሀገር ፖስት ሲያደርገው ወይ ከስሩ ጋር የምን ሀገር እንደሆነ ሲጽፈው ያ ውዝዋዜ ያ እንቅስቃሴ ዳንስም ይሁን ያው እንግሊዘኛ ቃል ነው አይደል? ዳንስ ውዝዋዜው ዘመናዊም ይሁን ባህላዊ የምን ሀገር ሰዎች እንደሆኑ እንዲጽፍበት አድርገሽ ፕሮሞት የማድረጉ ነገር ጋር ሁሉ አብሮ መጀመር አለበት። ለምሳሌ ፋናዎች ላይ ያየሁት ነገር አድዋ መናፈሻ ላይ ፐርፎርማንስ ታደርጉ ነበር። የሆኑ እንግዶች መተው ጆይን ሲያደርጉ ነበር። የሚወዷቸው የአፋርኛው ላይ የወላይትኛው ላይ ጉራግኛው ላይ ብቻ የሌሎች ፓተርኑ ፓሽነብል ሆኖ ኢዚሊ ሊሞክሩት የሚችሉት ነገሮች ላይ ሲሳተፉ አይቻለሁ። በቃ ይሄ ነው እንግዲህ ወደ ዓለም የማምጫው ድክድኩ ማለት ነው። አሁን እነሱ የቀረጹትን ብዙ ቦታ ያዳርሱታል። ዳስወራም ቶክ ማውራሽ ይሄ ነው። ድብቅ አድርገው የሆነ አንድ የተከበሩና ምናምን ሰዎች ያሉበት ቦታ ላይ ብቻ አራግፎ መምጣት ሳይሆን ህፃናቶች ላይ መስራት፣ ቴራፒ ማድረግ፣ የታመሙ ክሊኒክ ሐኪም ቤት ምናምን ሄደሽ ለነሱ ሰዎች የሚሆን ነገር ኢቭን ፌሻል ኤክስፕሬሽን ባይደንሱትም እንዲዝናኑበት ቴራፒ ታይማቸው እንዲሆን ማድረጉ ራሱ ማስተዋወቅ ነው። እንደው በሙዚቃው ዓለም ስናነሳ በግጥማቸው በሙዚቃቸው በጣም የምናነሳቸው አንቱ ብለን የምናስታውሳቸው የሀገራችን በርካታ ሙዚቀኞች አሉ። በዳንሱስ ማንንም ብለን እናስታውስ እንችላለን? በኮሪዮግራፊ እስቲ ካንተ አንተ ውይ በዳንስ እንትን ለምሳሌ ግንባር ቀደም ስታስቀምጡ ጋሽ ማሙድ ያ ሰላም ሌላሉ ምናምን ብሎ ኢንዲቪጁዋል በተሰራ ኮሪዮግራፈር ሌሰን ውስጥ ነው እሱ የሚንቀሳቀሰው። ምኑ ጋር መቅዘፍን እንደሚሰራ ምኑ ጋር ማሸብሸብ እንደሚሰራ ያውቀዋል። ኤቭሪ የዞረበት ሀገር በጋሽ ማሙድ ሙዚቃ ውስጥ ያ ፓተርን የምን እንደሆነ ኦዲየንሶቹ ያውቁታል። ደግሞ ከባድ ኦዲየንስ እንዳለው ታውቂያለሽ ጋሽ ማሙድ በጣም ከባድ ኦዲየንስ ማለት ነው። ማንኛውም ፕሮሞተር አውሮፓ ላይ ማንኛውም ፕሮሞተር ጋሽ ማሙድን ይዞ አያፍርም ነው የሚባለው። የሱን ሙዚቃ ምኑ እንደሆነ ምን አይነት ሳይንስ ውስጥ እንዳለ ከተፈጥሮ ጋር ምን ያህል ነገር እንደተዋሃደ አናቅም። የሱን ሙዚቃ ነጮቹ አብረውት እየዘፈኑ የሚከተሉት ዘፈን ነው የሚዘፍነው የኛን አማርኛ ማለት ነው። ስለዚህ እንደ ዳንስ ፐርፎርመር እንደ ዳንሰር ጋሽ ማሙድ አንዳንዱ የተፈጠሩ ነገሮችና ከስቴጅ ለካሜራ ባለመገኘት አስቴር አወቀ ማለት አሁን እሷ ከዳንስም ባለፈ ስዋገር ናት። ስዋግ ነው ያላት። አንዳንዱ እንትኗ ከነጠላዋ ጋር የምታወራው ከፀጉሯ ጋር የምታወራቸው ነገሮች የራሷ ቄንጥ አላት። በቃ ዳስ ስዋግ ከዳንስ ባለፈ እንደውም ፓሽነብል ሆኖ ሰው ውስጥ የሚጋባ ፈገግ ብለሽ የምታዩ ኢቭን የተፈጠሩ ነገሮችን እንደ ዲያሎግ እንደ ኤምሲ እያጫወተች መቀለድ የምትችል ዱዋል ዘርፍ ነው ያላት እዚህ ውስጥ። ነጋሽ አበራ ሞላ ነጋሽ አለማየሁ እሸቴ ከእጅ እንቅስቃሴ ጋር ከማይክ ስታንድ ጋር ምናምን ኢቭን የበፊቶቹን ብላክ ኤንድ ዋይት አንዳንድ መዝናኛዎች ላይ ብላክ ኤንድ ዋይት የድሮ ፎቶዎችን አይተሻቸዋል? እንደው ዝም ብሎ ማይክ በብቱ ውስጥ ከቶ እንደዚህ የሚያጨበጭብ ፎቶግራፍ አለ የለም? አዎ በቃ አንዳንዱ ነገርና ኢቭን ሞዴል አላቸው። ገብተሻል? ጋሽ አለማየሁ እሸቴ ኤልቪስ ፕሪስሊ ተብሎ ይኸው ከሱ ኩል በፀጉር ስታይል ምናምን በፈረስ እንትን በማለት ባለባበስ በምናምን ሞዴል ሁሉ አላቸው። ጥግ ድረስ የነሱን ሞዴል እንትናን መሆን በመፈለግ ውስጥ አገራቸው ላይ የራሳቸውን አሻራ አስቀምጠው የኖሩ ያለፉ ያሉም ሰዎች አሉ። ከበፊቶቹ ሁሉም ልልሽ ይችላል። አሁን ላይ ደግሞ የመጡት ወጣቶች ላይ ደግሞ አለ
ዳንሰሮች ናቸው ኢቭን ዳንሰኛ ሆኖም ነው ወደ ዘፈን የመጡት ዘፈንም በዘፈን ውስጥም እዚህ ጋር ቢደርሱ ዳንስ ምን ያህል እንደሚያስፈልግ ዳንሰኛ ሆኖ እዛው ውስጥ መሳተፍ ምን ያህል ውበት እንደሆነ የመድረክን ቀለም እንዴት ሊያሳምር እንደሚችል ገብቷቸው ፐርፎርም ያደርጉ ነው ኢቭን እዛ ጋር የጠፋበት ጊዜ የነበሩ ሰዎች ራሱ አሁን በወጣቶቹ እየተሳቡ ደግሞ ዳንስ ሌሰን መውሰድ ዳንሰሮችን እንትን ማለት ትንሽም ብትሆን አላል ከልጅነት አብሮ ካልመጣ ዳንስ ከባድ ነው ስለዚህ በመሃልም ቢጀምሩት የሚችሏትን ነገር መሞከርን ደግሞ መጥቷል እሰየው ነው በዘመናችን ሁላችንም አለ እስቲ ወደ ውድድሩ እንምጣ ወደ ፋና 80 እንምጣና ፋና 80 አንተ በምዕራፍ 1 የመጀመሪያው ነበርክ ተጋባዥ ዳኛ የነበርከውና የመጣህበትን ሂደት አስታውሰንና ከዛ ደግሞ ውድድሩ እንዴት አገኘኸው ከቤትም ቁጭ ብለህ ደግሞ በማየትም ሐሳብን በመስጠትም ደግሞ ቀዳሚው ነህና እስቲ እነዚህ ነገሮች ንገረን ኢትዮጵያን አይደልን መስርተናል ከዛ ኢትዮጵያን አይደል ላይ ዳኛ ነበርኩ ባላገሩ አይደል ላይ ዳኛ ነበርኩ ፋይናል የሚሌኒየም የመጨረሻዎቹን አምስቱን ዳኝቻል የኢትዮጵያ አይደል ደግሞ ሙሉ ከዛ በኋላ የተለያየ ቦታ ላይ ንክት የሚያደርግ የዳንስ ሾውና የዳንስ ኮምፒቲሽን ያለበት ቦታም አይቻለሁ ፋና ላይ ስመጣ ለዳንስ መጨነቅ ለዳንስ መቆርቆር እንደ አንድ ቴሌቪዥን ጣቢያ የዳንስ አምባሳደር መሆንን አየው ማለት ነው ዳንስ ራሱን ችሎ እንደሚናገር ዳንስ ራሱን ችሎ እንደሚጮህ ዳንስ ራሱን ችሎ እንደሚስቅ ዳንስ ብዙ ነገሮች እንደሆነ ዳንስ መዝናኛ እንደሆነ ዳንሱ ራሱ እየተዝናና እንደሆነ ምናይበትን ስቴጅ አየው ማለት ነው ከዛ ባጋዥ ዳኝነት ደግሞ ስመጣ እዛ ቦታ ላይ ተቀምጬም ዳኝቻለሁ ዳንሰሮቹ ያበዱ አስቢ ቤትዬ አንድ ለናቱ ዘመን ልካችን ፕሮፌሰር አሸናፊ ከበደ የከፈቱት በቅዱስ በቀዳማዊ ኃይለ ሥላሴ የተከፈተ አንድ ለናቱ ቅዱስ ያሬድ ትምህርት ቤት ነው ያለው የሙዚቃ መማሪያ የዳንስ ትምህርት ቤት የለንም እኛ ከቪኤችኤስ ቀዳርተን ቪኤችኤስ ተውሰን ምናምን ዴኩስ ከተን ምናምን ዳንሶችን ለማየት መሞከር ቪዲዮ ቤት ሄደን ከፊልሙ በፊት የኮሌክሽን ተብሎ ዳንስ ምናምን ሲታይ ያየን ከዛ ቀዳርተን ለዚህኛው ትውልድ ያቀበልን እድለኛ ደግሞ ሆኖ ነው ሌሰን መውሰድ ኮርስ መውሰድ ከ10 ሰከንድ በፊት ምን አፕሎድ እንደተደረገ አይቶ ስልኩ ላይ ብዙ ነገር የማየት እድል ያለው ትውልድ ያን እድል ተጠቅሞ በየቤቱ ሶፋውን ገፋ አድርጎ የቀበሌ አዳራሽ ለምኖ አዋራ ጠርገው ብዙ መንገድ በእግር ቆርሰው ምግብ ቋጥረው ወይ ተረበው ስኳር በጥብጠው እንደ ግሉኮስ ጠጥተው ውስጡ ያለው ነገር በደንብ አቃለው ኖሬው ያለውም እየኖሩትም ነው በዚህ መሃል አስበሽዋል ስኳር ገዝተሽ እንደ ግሉኮስ በጥብጠሽ ጠጥተሽ ኤነርጂ ወስደሽ ቤት ሽሮ ለመብላት ስትሄጂ በዛ ውስጥ የተወለደ አርት ነው ዳንስ ያንን ሳፖርት ሲያደርግ ደግሞ ፋና 80 አይቻለሁ እዛ ውስጥ ደግሞ አንድ አካልም እንደሆነ በመሳተፍም ደግሞ የራሴን ነገሮችን ከፍቅር ጋር ከእንባ ጋር ሐሳብ ሰጥቻለሁ ሶ ያበደ ኮሪዮግራፊ ዳንስ ዝም ብሎ ከመደነስ መዝናኛ ነው ተብሎ ከሚታሰበው በላይ ለማህበራዊ ጉዳይ መልእክት ሲያስተላልፍ እነዚህ ልጆች ይሄ ነገር እንዴት ነካቸው እንዴት አዩት እንዴት ፊል አረጉት እዚህ ድረስ ይሄ ነገር ያሳሰባቸዋል ማለት ነው ምትያቸው ማህበራዊ ጉዳዮችን ሲያወሩበት በዳንስ ውስጥ ፋና 80 ላይ ያያየን አይሽ ስለዚህ ይሄ አወራውሽን ነገር አይቼ ምን ልጅ ትፈልጊያለሽ በጣም ደስ የሚል ነገር ነው አሁን ላይ ደግሞ ሳይው የዛሬ አመት ነው የተሳተፍኩት አሁን ላይ ደግሞ ሳይው ላይት ሲስተሙ ዳንስን አስቦ ለዳንስ ፐርፐዝ ትንሽ ተጠንቅቀው ሲጠቀሙበትም አይቻለሁ የካሜራ አንግሎች የትኛው ፓተርን የትኛው ቲም ይሄኛው ፓተርኑ ወይ ደግሞ ይሄኛው የዳንስ ኤሌመንት ውበቱ ነው ልክ እንደ ሁክ ነው እንደ ጠሪቃል ነው እንደሚባለው ዘፈን ላይ የቱ ጋር እንደሆነ መጨነቅም ሲጀምሩ አይቻለሁ ግን ይቀራል ላይት ሲስተምም ዳኞች በሌሉበት ዳንሶቹን ባማከለ ምን ቦታ ላይ ዳንሰሮቹ የሚፈልጉት ላይት እንዳለ አይ ነው አሁን ከባክግራውንድ እንትን ጋር ምናምን የሚሰሩት ነገር ያበደ ነው በደም ቅድመ ዝግጅት እንዳለ ያስታውቃል ላይት ሲስተምና የካሜራማኖቻችን ደግሞ አይ ነው ጊዜ ይሻማል ከውድድር በፊት የትኛው ነገራቸውን በየትኛው አንግል እንደሚነሳቸው ከዳንሰሮቹ ጋር ማውራት አሁን ለምሳሌ አንድ ኤዲተር የዳንስ ኮሪዮግራፈሩ ቁጭ ባለበት ኤዲት ሲያደርግና ብቻውን የተቀረጸው ፎቶች ተሰጥቶት ኤዲት ሲያደርግ ይለያያል
ስለዚህ ከዳንሰሮቹ ጋር ወይ ከኮሪዮግራፈሩ ጋር ወይ ዳንስን ካወጡት ሰዎች ጋር አንድም ሁለት ከሆኑ ሰዎች ጋር የትኛው ውበት እንዲጎላ የትኛው ሙቭመንት በየትኛው በኩል ቢቀረጽ ሻይን እንደሚያደርግ መናበብ ቅድመ ዝግጅት ትንሽ ያስፈልጋል። ግን ከባለፈው አመት ደግሞ አሜዚንግ ደግሞ ለውጥ ኢቨን ካሜራማኖቹ ዳንስን ወደው ተጋብቶባቸው የዳንስን ፍቅር ሲያሳዩበት ታያለሽ። ይሄን ነገር በዚህ በኩል ልቅረጸው ምናምን ስቴፕ ባይ ኤፒሶድ ከኤፒሶድ የተለየ ያደገ ነገር ያያየው እና ክበሩ ተመስገኑ ፋናዎች እግዚአብሔር ይስጥልን። ያው ታሪክ መጽሐፍ ነው ለራሳችሁ ስትሉ ነው እንደ ኢትዮጵያዊነታችሁ ለአገራችሁ ስትሉ ነው የሰራችሁት። ግን በዛም ደግሞ መልኩ ማወደስ ማጨብጨብ ማመስገን ከኛ ስለሚጠበቅ ማለት ነው። ማለት ነው። ፋና 80 እንግዲህ አሸናፊ ደርሷል። በኢትዮጵያ ደረጃ የአሸናፊዎች አሸናፊ የደረሰ ውድድር እናውቃለን? እኔ በድሜ አላውቅም። ምሳሌ ወርዱ ነው ደስ የሚለው ወርዱ ራሱ ግሬስ አለው። አዎ የአሸናፊዎች አሸናፊ የሆነ ቲም በሁለት በሶስት ቲም ውስጥ አዋሃደሹ ከዚህኛው ቲም ያሸነፈ ፊት ምናምን ብለሽ መጨረሻ ላይ ፋይናል እዚህ ደረጃ ደርሷል ይሄን ያህል ቁጥር እንላለን። ግን ወርዱ ራሱ ደስ ይላል። የአሸናፊ ኮምፒቲቲቭ ቲም ሲሆን ማለት የኮምፒቲሽን ወርዱ ራሱ ቃል አይደለ ኃይል በየጊዜው የሆነ ፓሽነብል አንዳንዴ ቃል ያረጃል አይደል መታደስ አለበት። ይሄ ራሱ ቃል ፓሽነብል ሆኖ በመታደሱ የነበረ ነገር ነው። ግን የዛሬ ደግሞ ሆኖ ከተመረጡት የተመረጠ ራሱ ደስ አይደል? የተመረጠ ቃል ደስ ይላል። አሁን እንግዲህ እዚህ ደርሰናል። ከምዕራፍ አንድ አንስተን እዚህ አሸናፊ ደረስን። ብዙ አለፉ። ከዚህኛው ከፋና 80 አሸናፊዎች አሸናፊ መውደድ ክብሩ ምን ይጠብቃል? የተለያዩ ተቋማት ያን ቲም ቀጣይነት ረጅም መንገድ እዛ ውስጥ እንዲሳተፉ ከትምህርታቸው ጎን ለጎን ያንን ፐርፎርማንስ የሚያቀርቡበትን ቦታ የሚያመቻቹበት ተቋማቶች ቢረባረቡ ከዚህ ከማሸነፋቸው በኋላ ቲያትር ቤቶች ከዚህ ከፋና 80 ዳንሰሮች ወስዶ በልካቸው መድረኮችን አመቻችተው እንዲሰሩ የማድረግ ሚውዚክ ቪዲዮ ምናምን ኖርማል ነው የጊዜያዊ ነገር ነው። ሳምባዲ ዘፈኑ ሲያወጣ ይጣራሻል ትሰሪያለሽ የሚከፍለውን ይከፍላል። ዳንሰሮቹን ከፈለገ ዳንሱን ከፈለገ ያንን ሁሉ ትጋትና ፍጋት ከፈለገ ማክበር አለባት። ዳንሰሮቹም ጊዜያዊ እንደ ሰፈር ልጅ የሆነ ነገር ተሰባስቦ የሆነ ነገር አድርጎ ይሄ ነገር ባይሳካ ብትን የሚል መንፈስ ያላቸው ልጆች ባይመጡ ወይ ደግሞ ያን መንፈስ ቢያጠፉት ሞር ብትወርቂ ምን እንደሚመጣ አስቢ። ስለዚህ ይሄ ዓለማለፍ የዘላለም ዓለማለፍ እንዳልሆነ ማወቅ እዚህ ጋር ማሸነፍ የዘላለም ማሸነፍ እንደሆነ አለማሰብ ነገ ከስር እንደሚመጡ የሚያስብ ከማሸነፉ በላይ ይሄ መንፈሰ ጠንካራ ዳንስን በብዙ መንገድ ሊያቀናና መልእክት ሊያስተላልፍበት ብዙ ሚሽን ያለው ልጆች ቢወጡበት ፋና የለፋውን ያህል የሆነ ብር ተቀብሎ የሆነ ሪኮግኒሽን ተቀብሎ መሮጥ ሰፈር ውስጥ እንደ ፋሽን ሆኖ የሆነ የሰፈር ልጆች ደግሰው ተቀብሎት ምናምን ሶሻል ሚዲያ ላይ ፖስት የሚደረግ ነገር ይሄ የወቅታዊ ነገር ብቻ ሳይሆን ሩቅ የሚያልም ያንግስተር ሩቅ የሚያልም ቲም የምር እንደታየበት በደንብ ለወደፊት ቢወጣበት የዛሬ 10 አመት ከፋና 80 እኮ የወጣነን የሚል ዳንሰሮች ዳንሰር ፈልስፈው ኮሪዮግራፈር ተፈጥሮ የሆነ ትላልቅ ዝግጅቶችና ኮንሰርቶችን በኮሪዮግራፊ አድምቀው በዳንሰርነት አድምቀው የዛሬ 10 አመት የሚያወራ ቲም እጠብቃለሁ ከፋና 80 እዚህ ሚዛናቸው እንመጣለን። ተመልካቾቻችን በጣም ነው ማመሰግነው ወደሌ ዜራ ክብርልኝ ስላገኘው ደስ ብሎኛል። ዳግም ደግሞ ተመልካቾቻችን እነዚህን ያገኘናቸውን ተጋባዥ ዳኞች ዳግም ደግሞ በአሸናፊዎች አሸናፊ ተለያዩ ምዕራፎች ልናገኛቸው እንችላለን። ስለተገናኘን ደስ ብሎኛል። አመሰግናለሁ። ፋና 80ችን ይቀጥላል። መልካም ጊዜ